بسم الله الرحمن الرحيم. فمن أظلم ممن كذب على الله وكذب بالصدق إذ جاءه أليس في جهنم مثوى للكافرين والذي جاء بالصدق وصدق به أولئك هم المتقون لهم ما يشاءون عند ربهم ذلك جزاء المحسنين ليكفر الله عنهم أسوأ الذي عملوا ويجزيهم أجرهم بأحسن الذي كانوا يعملون أليس الله بكاف عبده ويخوفونك بالذين من دونه ومن يضلل الله فما له من هاد ومن يهد الله فما له من مضل أليس الله بعزيز ذي انتقام ولئن سألتهم من خلق السماوات والأرض ليقولن الله قل أفرأيتم ما تدعون من دون الله إن أرادني الله بضر هل هن كاشفات ضره أو أرادني برحمة هل هن ممسكات رحمته قل حسبي الله عليه يتوكل المتوكلون قل يا قوم اعملوا على مكانتكم إني عامل فسوف تعلمون من يأتيه عذاب يخزيه ويحل عليه عذاب مقيم. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم بسم الله الرحمن الرحيم. فمن أظلم ማን ይበልጥ በዳይ ያለ ሚመን ከዘበ ዐለ አላህ ላይ ከዋሸ ሰው የበለጠ ለአላህ ልጅ አለው ሚስት አለው ካለ ሰው የበለጠ አላህ ያልከለከለውን ክልክል ነው ያልፈቀደውን የተፈቀደ ነው ካለ ሰው የበለጠ ማን በዳይ ያለ ወከዘበ ቢስድቂ እውነቱንም ካስተባበለ ሰው የበለጠ እስላምን ቁርአንን ነቢይን ካስተባበለ ሰው የበለጠ ማን በዳይ ያለ ኢዝ ጃአሁ ሐቁ በመጣለት ጊዜ ግልጽ ሆኖ መጥቶለት ሳለ ባለማወቅ ሳይሆን አውቆ ካስተባበለ ሰው የበለጠ ማንም በዳይ የለም። አለይሰ ፊ ጀሃነም ውስጥ የለም እንዴ መትወን መኖሪያ ልልካፊሪን ለካዲያን አለ። ወለዚ ጃአ ቢስድቂ ያ እውነትን ይዞ የመጣው ወሰደቀ ቢሂ እውነቱንም ያመነው ኡላኢከ ሁሙል ሙተቁን እነዚህ እነሱ ናቸው አላህን የሚፈሩ በቁርአን የሚያምኑ ቁርአን የነገራቸውን ሁሉ ሐቅን የሚሉ ነቢያቶች የነቢያት ተከታዮች ሙተቆች ማለት እነዚህ ናቸው። ለሁም ለነሱ አለላቸው ማ የሻኡና የሚፈልጉት ሁሉ ዒንደ ረቢሂም ጌታቸው ዘንድ የተመኙት የፈለጉት ሁሉ አላህ ዘንድ አለላቸው። ዛሊከ ይህ የተመኙትን ሁሉ ማግኘት ጀዛኡል ሙሕሲኒን የበጎ አድራጊዎች ስራቸውን እምነታቸውን ያሳመሩ ሰዎች ጀዛ ነው፣ ዋጋ ክፍያ ነው።
ሊዩከፍር አላሁ ዐንሁም ይሄን አደረገ ጌታ አላህ ሙሕሲኖች አደረጋቸው በጀነትም መነዳቸው። ሊዩከፍር አላሁ ዐንሁም ለነሱ ያብስላቸው ይሰርዝላቸው ዘንድ አስወአ አለዚ ዐሚሉ ተሳስተው የሰሩትን መጥፎ ሥራ ወየጅዚየሁም ይመነዳቸው ዘንድም አጅረሁም ምንዳቸውን ዋጋቸውን ቢአሕሰኒ አለዚ ካኑ ያዕመሉን በመልካም ስራቸው ቢአሕሰኒ አለዚ ካኑ ያዕመሉን ይሰሩት የነበረውን መልካም ሥራ ጀዛውን ይከፍላቸው ዘንድ ሙሕሲን አደረጋቸው። አለይሰ አላሁ ጌታ አላህ አይደለም እንዴ ቢካፊን ዐብደሁ ለባሪያው በቂ አይደለም እንዴ? ወዩኸውፉነከ ጌታ አላህ ለባሪያው በቂ ባሪያውን ጠባቂ ከመሆኑም ጋር አላዋቂዎች ያስፈራሩሃል። ቢለዚነ ሚን ዱኒሂ በእነዚያ ከአላህ በታች ከአላህ ውጪ ባሉ አማልክት ደካማ ፍጡራን ያስፈራሩሃል። ወመን ዩድሊልላህ ጠማማነቱን አውቆ አላህ ያጠመመው ሰው ፈማ ለሁ ሚን ሃድ ምንም አይነት የሚያቃናው የሚመራው የለም። እነሱ የውስጣቸውን ጠማማነት አላህ አውቆ ያጠመማቸው ሰዎች ናቸው፣ አትጨነቅላቸው። ወመን የህዲላሁ አላህ የመራው ሰው ደግሞ ያቃናው ሰው ፈማ ለሁ ሚን ሙዲል ማንም ሊያጠመው ሊያሳስተው አይችልም። አንተ አላህ አቃንቶሃል መርቶሃል። አለይሰ አላሁ ጌታ አላህ አይደለም እንዴ ቢዐዚዚን ሀያል አሸናፊ ዚንቲቃሚን ለሸረኞች አጸፋ የሚመልስ የመበቀል ባለቤት አይደለም እንዴ ነው። ወለኢን ሰአልተሁም ብትጠይቃቸው አጋሪያንን መን ኸለቀ ሰማዋቲ ወልአርዷ ሰማይና ምድርን ማን ፈጠረ ብለህ ብትጠይቃቸው ለየቁሉነ አላህ ነው ይሉሃል። ሁሉን ነገር ያደረገ የሚያደርግ አላህ ብቻ እንደሆነ ያምናሉ። ቁል በላቸው ይሄኔ አፈረአይቱም አይታችኋልን እስቲ ንገሩኝ ልብ ብላችሁ ማ ተድዑነ ሚን ዱኒላህ ከአላህ ውጭ የምታመልኳቸው የምትገዟቸው አማልክት ግዑዝ ነገሮች ኢን አራደኒ አላሁ ቢዱር አላህ እኔ ላይ ችግርን ማድረስ ቢፈልግ ሀል ሁነ እናንተ የምታመልኳቸው አማልክት ናቸው እንዴ ካሽፋቱ ዱሪሂ አላህ እኔ ላይ እንዲደርስ የፈቀደውን የሻውን ጉዳት ሊገፈትሩት ሊያስወግዱት ይችላሉ እንዴ? ሊገልጡት ይችላሉ እንዴ? አይችሉም፣ አቅም የላቸውም። አው ወይም ደግሞ አራደኒ ቢረሕመቲን በሽሮታው በእዝነቱ እኔን ቢፈልገኝ መልካም ነገር ሊያደርግልኝ ቢፈልግ ሀል ሁና እናንተ የምታመልኳቸው የውሸት አማልክት ሙምሲካቱ ረሕመቲሂ ወደ እኔ እንዲደርስ አላህ የፈቀደውን ረሕመት ሙምሲካት ሊያግዱ ሊከለክሉ ይችላሉ እንዴ? ምንም ማድረግ አይችሉም፣ ደካሞች ናቸው። ቁል ሐስቢየ አላህ ጌታ አላህ በቂ ነው በላቸው። ዐለይሂ የተወከሉል ሙተወኪሉን እውነተኛ ተመኪዎች አስተማማኝ ነገር ላይ መመካት የሚፈልጉ በአላህ ይመኩ። ቁል በላቸው ያ ቀውሚ ዕመሉ ወገኖቼ ሆይ ስሩ፣ ዐላ መካነቲኩም ባላችሁበት ሁኔታ ላይ ሆናችሁ ስሩ። ኢኒ ዓሚል እኔም በሁኔታዬ በመንገዴ በእምነቴ ላይ ሆኜ እሰራለሁ። ከዚህ በላይ መጨቃጨቅ አያስፈልግም። አውቆ አጥፊ ናችሁ። ፈሰውፈ ተዕለሙን ወደፊት ታውቃላችሁ። ዛቻ ነው። ከፊት የፈለጋችሁትን ስሩ፣ በመንገዳችሁ ቀጥሉ ማለት አውቅና መስጠት ሳይሆን ዛቻ ነው። ፈሰውፈ ተዕለሙና ወደፊት ታውቃላችሁ። መን ያእቲሂ የሚመጣበትን ሰው ዐዛቡን ቅጣት ዩኽዚሂ የሚያዋርደው የሚያሳፍረው ወየሒሉ ዐለይሂ እሱ ላይ የሚሰፍርበትም ማን እንደሆነ ታውቃላችሁ። ዐዛቡን ሙቂም ዘውታሪ የሆነ የአላህ ቅጣት የሚሰፍረው ማን ላይ እንደሆነ ወደፊት ታውቃላችሁ። አሁን ቢነገር አልሰማም ብላችኋል። ዐላ መካነቲኩም በመረጣችሁት መንገድ ላይ ቀጥሉ፣ እኔም በመንገዴ እቀጥላለሁ። ወደፊት ማን እንደሚዋረድ ማን ዘውታሪ ቅጣት እንደሚቀጣ እናያለን በላቸዋል። ፈመን አዝለሙ ሚመን ከዘበ ዐለላህ አላህ ተባረከ ወተዓላ አጋሪያንን ሙሽሪኮችን አላህ ላይ የቀጠፉ ልጅ አለው ሚስት አለው ያሉ ከአላህ ጋር ተባረከ ወተዓላ ሌላ አማልክትን የያዙ
ከዚህም በተጨማሪ ሐቅ ሲመጣላቸው ያስተባበሉ የሆኑ አካላትን እያስጠነቀቀ የትኛውንም እምነት የሚከተሉ ቢሆኑ አላህ ላይ ያለ እውቀት የሚናገሩ መልእክተኛው ያልተናገሩትን ያላዘዙትን ያላሉትን የሚሉ ሰዎችን እያስጠነቀቀ ፈመን አظለሙ ማን በዳይ አለ ጥያቄ ነው የተፈለገው መንገር ነው። ማንም በዳይ የለም ሚመን ከደበ ዐለላህ አላህ ላይ ከዋሸ ሰው የበለጠ ወከደበ ቢስድቂ እውነቱንም ከካደ ሰው የበለጠ ሁለት ወንጀል በአንድ አጣምሮ የፈጸመ ከበባድ ወንጀሎች ላይ የዘወተረ ማለት አንደኛው አላህ ላይ መዋሸት ለአላህ ልጅ አለው ተዓላ አላህ አን ዛሊክ ብሎ ማመን መላእክቶች የአላህ ሴት ልጆች ናቸው ኢየሱስ የአላህ ወንድ ልጅ ነው ዑዘይር የአላህ ወንድ ልጅ ነው ብለው አይሁዶች እንደሚያምኑት ይሄን ያለ አሊያ ደግሞ አላህ ዋጅብ ያላደረገውን ይሄ ዋጅብ ነው ያለ አላህ ሐላል ነው ብሎ ያልተናገረውን ሐራም ያደረገውን ቀይሮ ይሄ ሐላል ነው ካለ ሰው የበለጠ ማን ነፍሱን የበደለ አለ። ወከዘበ ቢስድቂ እንደው ለአላህ ልጅ አለው ያለው አላህ የከለከለውን የፈቀደው ባለማወቅ ቢሆን አንድ ነገር ነው። ሰው ብዙ ነገር አያውቅም። ሲያሳውቁት ግን ማወቅ አለበት። ነገር ግን ከዘበ ቢስድቂ በእውነትም የካደ ከሆነ ሰው የበለጠ ማን በዳ ያለ ኢዝ ጃአሁ ሐቅ በመጣለት ጊዜ ማስረጃ ከደረሰው መንገዱ ግልጽ ከሆነለት በኋላ ሐቅን አስተባብሎ አላህ ላይ የመዋሸትን የመቅጠፍንም ወንጀል ሐቅን ያለመቀበልንም ወንጀል ካጣመረ ሰው የበለጠ ማንም በዳ የለማ። ለዚህም ነው የዚህ አይነቱ በደለኛ ሰው እጣ ፈንታ ሲናገር ምን አለ? አለይሰ ፊ ጀሀነም ውስጥ የለም እንዴ መትወን መኖሪያ ሊልካፊሪን ለካሃዲያን ጥያቄ ነው። ነገር ግን የተፈለገው ተቅሪር ነው አለ እንጂ በአላህ ለካዱ እያወቁ ላስተባበሉ አውቀው ለተኙ አላህ ላይ ለዋሹ ለቀጠፉ አላህ ዘንድ ተባረከ ወተዓላ ጀሀነም ውስጥ መትዋ አላቸው መኖሪያ አላቸው። ወለዚ ጃአ ቢስድቂ ከዚህ በተቃራኒ ደግሞ አላህ ላይ ከዋሹ ሐቅንም ከካዱ ካስተባበሉ ሰዎች በተቃራኒው ጃአ ቢስድቂ ሐቅን ይዞ የመጣ እውነትን ይዞ የመጣ ወሰደቀ ቢሂ በሱም ያመነ ኡላኢከ ሁሙል ሙተቁን እነዚህ እነሱ ናቸው ሙተቂ የሚባሉ አላህን የሚፈሩ ጥንቁቆች። ቀጥሎ የሚነገረው ጀዛ ማዕረግ ክብር ያላቸው እነዚህ ናቸው። ወለዚ ጃአ ቢስድቂ አብዱላህ ብን አባስ እንደፈሰሩት ረሱል ናቸው አለይሂ ሰላቱ ወሰላም ሐቅን ይዘው መጥተዋል። ሐቁ ምንድነው? ላኢላሃ ኢለላህ ነው። ወሰደቀ ቢሂ ነቢ ራሳቸው ናቸው በአንደኛ ደረጃ ላኢላሃ ኢለላህ ሲባሉ ከማንም በላይ አምነው ተቀብለዋል። አሱዲ ረሕመቱላሂ ዐለይሂ ደግሞ እንደፈሰሩት ተጨማሪ ማብራሪያ ወለዚ ጃአ ቢስድቂ ማለት ጅብሪል ነው ቁርአንን ይዞ መጥቷል። ቁርአን ሙሉ በሙሉ እውነት ነው፣ ሐሰት የለውም። ወሰደቀ ቢሂ በሱም ያመነ እውነት ነው ብሎ የተቀበለ ማለት ደግሞ ነቢ ሙሐመድ ናቸው አለይሂ ሰላቱ ወሰላም ሐቅ መሆኑን አምነው ተቀብለዋል። ሰርተውበታል፣ ህይወታቸውን ቀይረውበታል፣ የሌሎችንም ህይወት አብርተውበታል። አቡል ዓሊያና አልከልቢ ረሕመቱላሂ ዐለይሂ እንዳሉት ደግሞ ወለዚ ጃአ ቢስድቂ ነቢ ሙሐመድ ናቸው አለይሂ ሰላቱ ወሰላም ሐቅን ይዘው መጥተዋል፣ እስላምን፣ ኢማንን፣ ተውሂድን። ወሰደቀ ቢሂ የተባሉት ደግሞ በአንደኛ ደረጃ አቡበክር ስዲቅ ናቸው። ይሄ አልኢስራ ወልሚዕራጅ በተደረገ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሌሊት ከመካ ቤተል መቅዲስ ፍልስጤም ሄደው መስጂድ አልአቅሷ ላይ ሰግደው ከነቢያት ጋር ተገናኝተው ሰማይ ወጥተው ሰባቱን ሰማያት ጎብኝተው ጀነትን አይተው አላህን አናግረው በዛው ሌሊት መካ ሲመለሱ ብዙዎች ከብዷቸው ነበር። እኛ ቤተል መቅዲስ ፍልስጤም ሄደን ለመምጣት 2 ወር አካባቢ ይፈጅብናል፣ እንዴት ብሎ ነው ሙሐመድ በአንዲት ሌሊት አይደለም ወደ ሰማይ ከመካ ፍልስጤሙን ካሄዱ የመጣው? ብዙዎች ከበዳቸው። ጭራሽ ብሎ ሰማይ ወጥቼ የመጣሁ የ2 ወር ጉዞ በአንድ ሌሊት ሄጄ የመጣሁ ማለት ጀመረ እኮ ጓደኛ አሏቸው ለአቡበክር ስዲቅ። ይሄኔ ነው አቡበክር ስዲቅ ገና ከነቢ ሳይሰሙ
ሙሐመድ እውነት ይሄም ብሎ ከሆነ እኔ አምነዋለሁ አሉ። ይሄኔ ነው ወለዚ ጃአ ቢስድቂ ወሰደቀ ቢሂ የሚለው የወረደው ተብሎ ሐቅን ይዘው የመጡ ነቢ ዓለይሂ ሰላቱ ወሰላም ሰማይ ወጥተው ሐቅን ይዘው መጥተዋል። ጌታቸውን አናግረዋል፣ አይተዋልም ተብሏል። አላህ የሶላትን ፈርድ ዋጅብ ግዴታ ይዘው መጥተዋል። ሌሎችን ወጥተው ሲመጡ ሲጓዙ ያዩዋቸው ብዙ የሚቀጡ ሰዎችም ነበሩ። ኡመታቸውን ከዛ አስጠንቅቀዋል። ይሄ ሁሉ ይዘውት የመጡት ሐቅ ነው። ይሄን ሲናገሩ ብዙዎች አላመኑ። ከሃዲዎች ቀድሞውኑ ከዚህ ያነሱ ነገሮችንም አላመኑ። ሰልመው የነበሩ እንኳ ነቢ ዓለይሂ ሰላቱ ወሰላም በአንድ ሌሊት ፍልስጤም ደርሰው ሰማይ ወጥተው መቱ ሲባሉ የከፈሩ ተገኝተዋል። ይሄስ በዛ ሰለላሁ ዐለይሂ ወሰለም። አቡበክር ስዲቅ ግን ገና ከነቢ ሳይሰሙ ብሏል ሲባሉ እውነት ሙሐመድ ካሉ እኔ እቀበላለሁ። ስለዚህ ወሰደቀ ቢሂ ማለት አቡበክር ስዲቅ ናቸዋል። ታላቁ ታቢዒ አቡ አልዓሊያ እሳቸው ብቻ ማታ ዓሊ ብን አቢ ጣሊብም ዑመርም ዑስማንም ጠልሓም አዙበይር ብን አልዓዋምም አቡ ዑበይዳም ሁሉም ሰሓቦች ይገባሉ። ይሄን የፈሰሩም አሉ። ቀታዳና ሙቃቲል አንጋፋ ሁለት የተፍሲር አዋቂ ታቢዒዎች ምን አሉ? ወለዚ ጃአ ቢስድቂ ማለት ነቢ ሙሐመድ ናቸው። ወሰደቀ ቢሂ ማለት ደግሞ መላው አማኞች ናቸው። ጃአ ቢስድቂ እውነትን ሐቅን ይዘው የመጡ ነቢ ሙሐመድ፣ ወሰደቀ ቢሂ ነቢ ይዘውት የመጡትን ሐቅ ሙሉ በሙሉ አምኖ የተቀበለ ሚተውን የተወ ማድረግ ያለበትን ያደረገ ማመን ያለበትን ያመነ ኡላኢከ ሁሙል ሙተቁን። ይህን ለማለት ያነሳሳቸው አንድ ምክንያት የአንቀጹ የኋላው ክፍል ነው። ብዙዎች ናቸው ኡላኢካ ነቢና ጅብሪል ነቢና አቡበክር ስዲቅ ብንል ማጥበብ ነው የሚሆን። በዋነኝነት ነቢና አቡበክር ስዲቅ ይገባሉ እዛ ውስጥ። ነገር ግን ወሰደቀ ቢሂ የሚለው ውስጥ መላው ሙእሚኖች ይገባሉ። ለምን ከተባለ ኡላኢከ ሁሙል ሙተቁን ብሏል። ኡላኢካ ብዙዎች ናቸው። ታላቁ ታቢዒ አጣ ረዲየላሁ ዐንሁ ረሒመሁላሁ ተዓላ እንደፈሰሩት ደግሞ ወለዚ ጃአ ቢስድቂ መላው ነቢያት ናቸዋል። ሁሉም ነቢያት ስድቅን ይዘው መጥተዋል፣ እውነትን ይዘው መጥተዋል። እውነተኛ ነቢይ ሆኖ ከሐቅ ውጭ የሆነ ነገር ይዞ የመጣ የለም። ወሰደቀ ቢሂ ማለት ደግሞ አልአትባዕ የነቢያት ተከታዮች ናቸው። በነቢ ኡመት ብቻ በነቢ ራሳቸው ብቻ የሚገደብም አይደለም። ከአደም ጀምሮ እስከ ዒሳ የነበሩ ነቢያት ጃአ ቢስድቅ የሚለው ውስጥ ይገባል። ሐቅን ይዘው ነው የመጡት። ከውሸት ነቢያት ከጠንቋዮች በተቃራኒ እነሱ ባጥል ይዘው ነው የሚመጡት፣ ውሸት ይዘው ነው የሚመጡት። ወሰደቀ ቢሂ ማለት ደግሞ ተከታዮቻቸው ናቸው። የእያንዳንዱ ነቢይ ተከታይ ይሄ ማድረግ ይደርሰዋል። ታዲያ አለዚ ለምን ተባለ? ወለዚ ጃአ ቢስድቂ አለዚ ለአንድ ነው ብዙ ጊዜ። አለዚነ ጃኡ ቢስድቂ ለምን አልተባለም? አለዚነ ጃአ ቢስድቂ አለዚ ጃአ ቢስድቂ ለምን ሆነ ከተባለ አልኢማሙ ሰምዓኒ ረሒመሁላህ ተዓላ ሌሎችም እንዳሉት በሉጋ ወዩዝከሩ አለዚነ ወለዚ ቢማዕነን ዋሂድ ብለዋል። አለዚም አለዚንም አንዳንዴ አንድ ሐሳብ ለመግለጽ ሊመጡ ሊተካኩ ይችላሉ ብላ አለዚም ይባላል ለብዙ፣ አለዚንም ይባላል ለብዙ። ስለዚህ ወለዚ ጃአ ቢስድቂ ማለት ነቢያት በሙሉ ማለት ነው። ወሰደቀ ቢሂ ነቢያት ይዘውት የመጡትን እውነት ወዶ የተቀበለ በሙሉ ኡላኢከ ሁሙል ሙተቁን። ኢዘን ይህ አንቀጽ በጣም ሰፊ መልእክት የያዘ አንቀጽ፣ ሐቅን ሁሉ የሰበሰበ የሐቅ መንገድ ላይ የሚጓዙትን ሁሉ የሰበሰበ ሐቅን ያመጡት ነቢያትንም ሐቁን ከአላህ ተቀብለው ወደ ነቢያት ያደረሱ መላኢኮችንም ሐቁን ከመላኢኮች ከረቡል ዓለሚን ተቀብለው ወደ ሰው ያደረሱ ነቢያትንም ሐቁን ከነቢያት ተቀብለው የተገበሩ ሙእሚኖችንም በሙሉ የሚያካትት አለዚ ጃአ ቢስድቂ እውነተኛ ቃል የተናገረ ወደ መልካም መንገድ ሰዎችን የመራ ነቢያት፣ የነቢያት ወራሾች። ወሰደቀ ቢሂ ሙእምን ሆኖ ይሄን አምኖ የተቀበለ ስራ የተባለውን የሰራ ተው የተባለውን የተወ ኡላኢከ ሁሙል ሙተቁን እውነተኛ አላህን የሚፈሩ ማለት እነዚህ ናቸው። አላህና መልእክተኛው ያዛቸውን የሚታዘዙ የከለከላቸው የሚከለከሉ። ታላቁ ታቢዒ የተፍሲር ሊቅ ተፍሲር ከሱ ከመጣ ይበቃሃል ሌላም አያስፈልግም ያሉለት ኢማሙ ሻፊዒ ኢማም ሙጃሂድ ወለዚ ጃአ ቢስድቅ ወሰደቀ ቢሂ የሚለውን ሲፈስሩ አስሓቡል ቁርአን ናቸዋል፣ የቁርአን ሰዎች ናቸዋል። ለየት ባለ መልኩ
የቁርአን ሰዎች ሙእሚኖች ናቸው። ቁርአንን የሚቀሩ፣ ቁርአንን የሚያጠኑ፣ በእንቅስቃሴያቸው ሁሉ ቁርአንን የሚከተሉ፣ ያዛቸው የሚታዘዙ፣ የከለከላቸው የሚከለከሉ፣ ቀን ከሌሊት የሚያነቡት ልዩ ከቁርአን ጋር ግንኙነት ያላቸው ጥብቅ ትስስር ያላቸው የቁርአን ሰዎች ናቸው። የቅያም ቀን ይመጡና አላህ ፊት ቆመው هذا ما أعطيتمونا فعملنا فيه بما أمرتمونا ይላል። ጌታቸውን ያናግሩታል። አላህ ሆይ ጌታዬ ሆይ ይኸው ይሄን መመሪያ ነበረ ያወረድክልኝ የሰጠኸኝ፣ በዚህ ተመራ ብለኸኝ ነበረ፣ የሰጠኸኝን መመሪያ ተቀብያለሁ። جاء بالصدق እውነቱን ቁርአን የቅያም ቀን ይዞት አላህ ፊት ይቀርባል። አማኝ በቁርአን ህይወቱን የመራ ሰው ወሰደቀ ቢሂ እንዲሁ ተራ ክታቡን መጽሐፉን ይዞ መቅረብ ሳይሆን አምኖበት ተጠቅሞበት ተለውጦበት የሚመሰክርለትን ቁርአን ይዞ አላህ ፊት ይቀርባል። አላህ ፊት ቀርቦ ይኸው ይሄን መመሪያ ነበር የሰጠኸኝ፣ በዚህ መመሪያ መሰረት አድርግ የተባልኩትን አድርጌያለሁ፣ ፈጽም የተባልኩትን ፈጽሜያለሁ፣ ተው የተባልኩትን ትቻለሁ፣ ይመስክርልኝ ይላል እንደማለት። አልቁርአኑ ሻሂዱን ለከ አው አለይክ አይቀርም ቁርአን ወይም ይመሰክርልሃል ወይም ይመሰክርብሃል ተብሎ በቁርአን ያመነ ያጠናው የቀራው ውድ ጊዜውን የሰጠው የህይወቱ መሪ ያደረገው ሰው ቁርአን ይመሰክርለታል። ቁርአንን ቸላ ያለ የዘነጋ ልቡን ጊዜውን ያልሰጠው ስሜቱን የተከተለ ቁርአን ከኋላው ተከትሎ ሄዶ መጨረሻ ላይ ጀሀነም ላይ ባፍጥሙ እንደሚደፋው ተነግሯል። እደን በዚህ በሙጃሂድ ተፍሲር መሰረት ሁሉንም ሙእሚኖችን የሚመለከት ነው። ይሄ ማንኛውም በቁርአን ያመነ በቁርአን የሰራ ሰው ኡላኢከ ሁሙል ሙተቁን የሚለውን ማዕረግ ያገኛል። እነዚህ ናቸው ጥንቁቅ የሚባሉ አላህን የሚፈሩ የሚባሉ ከሽርክ የራቁ ከኩፍር የራቁ ከወንጀል የራቁ ከቢድዓ የራቁ እነሱ ናቸው። ያን አንድ ሰው እኔ አላህን ፈራለሁ አላህን ከሚፈሩት ነኝ ይል ዘንድ ራሱን በዚህ አንቀጽ መመዘን አለበት። አላህና መልእክተኛው ያዘዙትን ሁሉ ሐቅ ነው እውነት ነው ብሎ ይቀበላል ወይ? ወሰደቀ ቢሂ ይተገብረዋል ወይ? መከልከል ያለበትን ይከለከላል፣ መተግበር ያለበትን ይተገብራል። ይሄን ካደረገ እሱ አላህን የሚፈራ ሰው። አላህና መልእክተኛው የተናገሩት ነገር ላይ ጥርጣሬ ካለበት አንድ ሰው ሙሉ በሙሉ ሆነ በከፊል የከለከሉትን ሙሉ በሙሉ ማይከለከል ከሆነ ቅድመ ሁኔታ የማያስፈልገውን መከልከል መተው ብቻ ነው፣ መታቀብ እጅን መሰብሰብ ብቻ ነው። የታዘዘውን እንዳቅሙ የሚፈጽም ከሆነ ሙተቅ ነው። የሚጠራጠር ከሆነ የተከለከለው የሚዳፈር ከሆነ የታዘዘውን እንዳቅሙ እንኳን ማይሰራ ከሆነ ሙተቅ አይደለም ማለት። ይሄ የተቅዋ ተፍሲር። ተቅዋ አላህ ተባረከ ወተዓላ ያዘዘውን መታዘዝ፣ የከለከለውን መከልከል፣ በአንተና በጀሃነም መሃል የመልካም ስራ አጥር ማጥር ማለት ነው። ለሁም ይሄ መስፈርት ላሟሉ ሙተቆች አላህን ለሚፈሩ ሰዎች አለላቸው ማ የሻኡነ የሚፈልጉት ሁሉ ዒንደ ረቢሂም ጌታቸው ዘንድ ዒንደ ረቢሂም ይሄ ቃሉ ተፈልጎ ነው። አኼራ ላይ ያላቸውን ጸጋ ይበልጥ ደረጃውን ለመግለጽ ተፈልጎ ነው። ዒንደ ረቢሂም የትም ሆኖ ሰው ሊመቸው ሊደላው ይችላል፣ ግን አላህ ዘንድ አይደለም። ትልቅ ሰው ጎረቤት አይኖረውም። በዱንያ የራሱ ህይወት ቢመቸው እንኳ ግራቀኙ የሚመቹ ሰዎች ከሌሉ ደስታው ይቀንሳል። ግራቀኙ ያሉ ሰዎች የሚመቹት በደረጃ ይመጥኑኛል የሚላቸው አይነት ሰዎች ከሆኑ ደስታው ይጨምራል። የጀነት ሰዎች ለሁም ማ የሻኡና የተመኙት ሁሉ አለላቸው። የት ሆነው? ዒንደ ረቢሂም ጌታቸው ዘንድ። ከጸጋው ዒንድያው ይበልጣል። ለዚህ ነው አሲያ ቢንቱ ሙዛሂም የፍርዓውን ባለቤት አምባገነን ከሃዲ የሆነው ባለቤቷ ፊርዓውን በማመኗ ምክንያት አሰቃይቶ ሲገድላት ያደረገችው ዱዓ ረቢ ብኒ ሊ ዒንደከ በይተን ፊል ጀና፣ ጌታዬ ሆይ አንተ ዘንድ ጀነት ውስጥ ቤት ገንባልኝ ነው ያለችው። ቤት ጀነት አንተ ዘንድ ያስቀደመችው አንተ ዘንድ ነው። ኢብኒ ሊ እኔ ገንባልኝ ዒንደከ ፊል ጀነቲ በይታ የአላህ ጎረቤት መሆን ማለት ነው። ሰው እዚህ ዱንያ ላይ በነበረው ተውሂድ፣ የቂን፣ ኢማን፣ ታዛዥነት ልክ ጀነት ላይ ደረጃው ከፍ ይላል። አሳልፈናል ካሁን ቀደም ስለ ሱረቱ ዙመር ላይ ስለ ጀነት ፎቆች ስናወራ ለሁም ጉረፉን ሚን ፈውቂሃ ጉረፉን መብንያ ተጅሪ ሚን ታሕቲሃ አልአንሃሩ ወዕደላህ። ለነሱ ጉረፍ አላቸው
ሚን ፈውቂሃ ጉረፍ ከበስተላዩ ሌላ ጉርፋ ያለው ፎቅ ማለት ነው። ኢብኑ ከሲር ሌሎችም እንደፈሰሩት እንደ ሰማይ ኮከብ ቤታቸው ይታያል አሉ ነብዩ ሰለላሁ ዐለይሂ ወሰለም። የአንዳንድ ሙእሚኖች ቤታቸው ርቀቱ እንደ ሰማይ ኮከብ ነዋ፣ ቀና ተብሎ እንጂ አይታይም ከከፍታ የመጣ። ይሄን ሲሰሙ ሱሐቦች ይሄማ የነብያት ደረጃና ማዕረግ ነው፣ ከኛ ውስጥ ማን ነው ጀነት ላይ ቤቱ የሰማይ ኮከብ ያክል የሚርቅ የሚደምቅ ሲሏቸው፣ አይደለም እነዚህማ ሰዎች ናቸው፣ በአላህ ያመኑ መልእክተኛውን የተከተሉ ሰዎች ናቸው ብላ ነብዩ ሰለላሁ ዐለይሂ ወሰለም። በአላህ ትክክለኛውን ኢማን ማመን፣ መልካም ስራን በብዛት መስራት፣ ከወንጀል አብዝቶ መራቅ፣ ልብን በአላህ ውዴታ በአላህ ፍርሃቻ እንዲሞላ ማድረግ ጀነት ላይ ደረጃን ከፍ ያደርጋል። ደረጃ ከፍ ባለ ቁጥር ከአላህ ተባረከ ወተዓላ ቅርብ ይሆናል። ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም አላህን ጀነት ስትጠይቁት ፊርደውስን ጠይቁት፣ ምርጥ ጀነት ፊርደውስ ነው፣ ጣሪያው የአላህ አርሽ ነው ብላ ነብዩ ሰለላሁ ዐለይሂ ወሰለም። ምርጥ ጀነት ፊርደውስ ነው፣ ጣሪያው የአላህ አርሽ ነው። ለሁም ማ የሻኡነ ዒንደ ረቢሂም ለነሱ ጌታቸው ዘንድ አለላቸው የፈለጉት ሁሉ አስደሳች ነገር ደስታ የሚሰጣቸው የሚበላ ይሁን የሚጠጣ ይሁን የሚሸተት ይሁን የሚለበስ ይሁን የሚታይ ይሁን ሁሉም የሚያስደስት ነገር አለላቸው። ማህማ ጠለቡ ወጀዱ ምንም ከፈለጉ ያገኛል፣ የፈለጉትን ሁሉ ያገኛል። እዚህ ዱንያ ላይ አላህ በፈለገው መልኩ ይኖሩ ስለነበር እዚህ ዱንያ ላይ ስሜታቸውን ይቆጣጠሩ ስለነበር እዚህ ዱንያ ላይ ስሜቱን የተከተለ አኺራ ላይ ስሜቱ ማይጠበቅበት እሳት ውስጥ እየነደደ ይኖራል። ነዑዙ ቢላሂ ሚን ዛሊክ። እዚህ ዱንያ ላይ ግን ስሜቱን የተቆጣጠረ አላህን የፈራ ከሱ ፍላጎት ይልቅ የአላህን የመልእክተኛውን ፍላጎት ያስቀደመ ያስበለጠ ሸይጣን ነፍሴ ያልተጫወቱበት የተቆጣጠረ ስሜቱን ፍላጎቱን የተቆጣጠረ አኺራ ላይ የፈለገውን ሁሉ ያገኛል። እዚህ ደግሞ 50 60 80 ዓመት ልታገስም ብሎ እንደፈለገ የሆነ አኺራ ላይ የፈለገውን አያገኝ። ذلك جزاء المحسنين ይህ የሙሕሲኖች የአሳማሪዎች ጀዛ ነው አለ አላህ ተባረከ ወተዓላ። ሙሕሲን ሐሰን መልካም የሆነ በጎ የሆነ ስራ የሚሰራ ማለት ነው። እንደዚሁ ደግሞ የሚሰራውን ስራ አብዝቶ የሚያሳምር ማለት ነው። ذلك جزاء المحسنين لأنفسهم بإيمانهم ለራሳቸው ለነፍሳቸው በጎ አድራጊዎች የሆኑ ምን በማድረግ በማመን ሰዎችን ማብላት ማጠጣት፣ የተቸገሩትን መርዳት፣ የታከሙትን የታመሙትን ማሳከም ኢላ አኺሪህ ይሄ ለሰው በጎ ማድረግ ይባላል። ለሰዎች በጎ ከማድረጋችን በላይ ለነፍሳችን መልካም ነገር ማድረግ ይጠበቅብናል። ለነፍሳችን መልካም የምናደርግላት በምንድን ነው? በኢማንና በመልካም ስራ። እንደው ዱንያዊውን ህይወት ለማስቀጠል እንኳ በጎነት የሚጀምረው ከነፍስ ነው። አንድ ብር ካለኝ ምን ላድርግበት ሲሏቸው ለነብዩ ሰለላሁ ዐለይሂ ወሰለም ብላበታል። ሌላስ ሲላቸው ሌላስ ካለኝ አለኝ ሌላስ ምን ላድርግበት? ሚስትህን አብላበት። ከዛስ ልጆችህን ኻድምህን አብላበት። ከዛስ መዋል ያለበት ቦታ ላይ አውል ብላ። በሌላም ትክክለኛ ሐዲስ ላይ አንዳችሁ መልካም ነገር ካገኘ ጥሩ ገቢ ካገኘ ጥሩ ትርፍ ካገኘ ከራሱ ይጀምር፣ ከዛ ከሚስቱ ከቤተሰቦቹ ይጀምር ሐዲስ። በዱንያዊው በስጋዊው ህይወትም የሰው ልጅ ራሱ የተራበ ራሱን የጎዳ አይደለም ሌሎችን መጥቀም ያለበት የነፍሱን ሐቅ ጠብቆ ነው። ብዙ ነፍስን በድሎት እንድትኖር ሌሎች እየተራቡ በድሎት እንድትኖር ማድረግ ደረጃ ሳይደርስ ራሱን አድኖ ሌሎችን ለማዳን ነው መጣር ያለበት። ይህ ከዱንያው ህይወት ከስጋዊ ህይወት አንፃር ከሆነ ከኢማኑ አንፃርም ቅድሚያ የሚሰጠው የሰው ልጅ ቅድሚያ መስጠት ያለበት ለራሱ። أتأمرون الناس بالبر وتنسون أنفسكم وأنتم تتلون الكتاب أفلا تعقلون ሰዎች በጎን ስራ መልካም ስራ ስሩ፣ አላህን ፍሩ፣ ሰደቃ ስጡ እያለ ራሱን ሊረሳ አይገባም። ذلك جزاء المحسنين የበጎ አድራጊዎች ጀዛ ነው። ለማን? ለራሳቸው በጎን መልካም ነገር ያደረጉ ምን በማድረግ በአላህ በማመን በመልእክተኛው በማመን በአኺራ በማመን ለአኺራ ስንቅ በመሰነቅ ከወንጀል በመራቅ። ይህ እንዳለ ሆኖ ደግሞ ሙሕሲኒን ሊአዕማሊሂም ስራቸው የሚያሳምሩ እንዲሁ ነካ ነካ አድርገው የሚያልፉ ሳይሆን ሲሰግዱም አሳምረው የሚሰግዱ ሲጾሙም አሳምረው የሚጾሙ
ሰደቃ ሲሰጡም አሳምረው የሚሰጡ የሚሰሩትን መልካም ስራ ሁሉ አላህ ተባረከ ወተዓላ በሚቀበላቸው መልኩ አጥርተው የሚሰሩ ማለት ነው። በኢኽላስ የሚሰሩ ሰው እንዳይላቸው ብለው ሳይሆን በነቢዩ ዓለይሂ ሰላቱ ወሰላም ሱና መሰረት የሚሰሩ በመሰላቸው መልኩ ሳይሆን ሰው ሲሰራ ባዩት መልኩ ሳይሆን ወከዛሊክ ጀዛኡል ሙሕሲኒነ ሊልኸልቅ ለመላው የሰው ልጅ በጎ አድራጊዎች ይሆኑ የተራበን የሚያበሉ የታረዘን የሚያለብሱ የተሳሳተን የሚመክሩ የተጣላን የሚያስታርቁ ባህሉ መጀር ወከዛሊክ ከሰው ልጆች ጋር ጸባያቸው የሚያሳምሩ ጀዛኡል ሙሕሲኒነ ሊአኽላቅሂም መዐል ኸልቅ ሰውን ቀድመው ሰላም የሚሉ የታመመ የሚጠይቁ ነቢዩ ዓለይሂ ሰላቱ ወሰላም ወኢነከ ለዐላ ኹሉቂን ዐዚም ታላቅ ስነ ምግባር ላይ ነህ ተብሎ ተመስክሮላቸዋል። የነቢን መልካም ስነ ምግባር የሚወርሱ ከእሳቸው ጋር የሚመሳሰሉ አኽላቃቸው የሚያሳምሩ ሰራተኛቸው የማይበድሉ ጎረቤታቸው የማያስቸግሩ ከሰው አልፎ ለእንስሳት እንኳ መልካም የሚያደርጉ ማለት ነው። ዛሊከ ጀዛኡል ሙሕሲኒነ ሊዩከፊረ አላሁ ዐንሁም ሙሕሲን ለመሆን አላህ አበቃቸው፣ አሳማሪ ለመሆን አላህ አበቃቸው። ሙሕሲንነትን ስራ ማሳመርን፣ ጥሩነትን፣ ጥሩ መስራትን አላህ አገራላቸው። ሊዩከፊረ አላሁ ዐንሁም አላህ ለነሱ ይሰርዝላቸው ዘንድ አስወአ አለዚ ዐሚሉ የሰሩትን መጥፎ ስራ በስህተት የሰሩትን አስወእ የሚለው አፍዓለ ተፍዲሉ ተፈልጎ አይደለም፣ ቢማዕና ሐሰን ማለት ነው። ቢማዕና ሰይእ ማለት ነው። ቀጥሎ ያለውም ላይ ቢማዕና ሐሰን ማለት ነው። ሊዩከፊረ አላሁ ዐንሁም አስወአ በዛሂሩ ከፈሰር ነው ለሲጋ ሙባለጋ ለአፍዓለ ተፍዲሉ ካደረግነው በጣም መጥፎን ሊሰርዝላቸው ማለት ነው። በጣም መጥፎ ባልሆነው መለስተኛ መጥፎ ወንጀላቸው ደግሞ ሊይዛቸው ሊቀጣቸው ማለት ነው። ይህ አይደለም የተፈለገው። ከማ ፊል ጀላለይን አስወእ ወአሕሰን ቢማዕና አሰይእ ወልሐሰን ማለት ነው። መጥፎ ስራቸውን ሊሰርዝላቸው ሙሕሲን አደረጋቸው። ኢነል ሐሰናቲ ዩዝሂብነ ሰይአት ፈአትቢዕ ሰይአተል ሐሰነተ ተምሑሃ ተሳስተህ ወንጀል ከሰራህ አስከትለህ መልካም ስራን ስራ፣ የሰራኸው መልካም ስራ መጥፎውን ስራ ይሰርዝልሃል ተብሏል። 5 ወቅት ሶላትን ጊዜውን ጠብቀህ መስፈርቱን አሟልተህ ስገድ። 5 ወቅት ሶላትን የመስገድ መልካም ስራ ወንጀልን ያብሳል ይላል። ታዲያ አላህ ሙሕሲን አደረጋቸው። ሙሕሲኖች ምንም አያጠፉም አይሳሳቱም ማለት አይደል። ሰው ናቸው፣ ሰው ነው፣ ማይሳሳት የለም። ኩሉ በኒ አደም ኸጣ። ነገር ግን በኢሕሳናቸው ያብሱታል፣ በመልካም ስራቸው ያጠፉትን ጥፋት ያብሱታል። ከሌሎች የሚለያቸው ምንድን ነው? ተሳስተው ነው ወንጀል የሚሰሩት። ሙሕሲኖች ደጋግ የአላህ ባሮች የጀነት እጮኞች አላህ ለጀነት ያጫቸው ሰዎች ወንጀል የሚሰሩት ተሳስተው ሳያስቡት፣ ሌሎች ደግሞ አነፍንፈው ፈልገው አቅደው ነው የሚሰሩት። ሆን ብለው ፈልገው ወንጀል የሚሰሩ የአላህን ምህረት የማግኘት እድላቸው ጠባብ። ስራው ወንጀል መስራት ብቻ ይሆን የወንጀል ሱስ ያለበት ወንጀል ባለበት እየፈለገ ተሯሩጦ ባትሪ አብርቶ ፈልጎ ወንጀል የሚሰራን አላህ አይምረውም። አላህ የሚምረው ተሳስቶ ወንጀል የሰራን ሰው ነው ብሏል ሸምሱዲን ኢብኑል ቀይም ረሒመሁላህ ተዓላ። ኻጢእ ነው የሚባለው አውቆ ሆን ብሎ ወንጀል የሚሰራ ሰው ኻጢእ ነው የሚባለው። ሳያስብ የሚሰራ ሰው ነው ሙኽጢእ የሚባለው። ሙኽጢእን አላህ ይመራል፣ ኻጢእን ግን በቀላሉ አላህ አይመርም። ሱረቱል አለቅ ላይ ይሄን አሳልፈናል። ናሲየቲን ካዚበቲን ኻጢአ። ኻጢአና ሙኽጢአ የተለያዩ ናቸው። ሳያስብ መዋሸት ሳይፈልግ የሚዋሽ ሳያቅድ እንዲሁ ድንገት መስረቅ ሳይፈልግ የሰው ገንዘብ መውሰድ ሳይፈልግ ተሳስቶ የሚገባበት በተወሰነ መልኩ የሰው ባህሪ ሆኖ መዘናጋት ሊኖር ይችላል። ነገር ግን ዓላማው አይደለም፣ እቅዱ አይደለም። ይሄ ሙኽጢእ ይባላል። የሰራው ስራም በድንገት የገባበት ሰይአ ይባላል። ፈጥኖ ከተውበት አላህ ተባረከ ወተዓላ ይቅር ይለዋል። ወንጀልን ከሚያስምሩ ነገሮች አንዱ ኢሕሳን ነው ማለት ነው። ወንጀሉ የበዛበት ሰው ኢሕሳን ሊያበዛ ይገባዋል። ወንጀሉ የበዛበት ሰው ያስፈራው ያሰጋው ሰው እኔ ወንጀሌ ብዙ ነው፣ ቤተኛው እግሬ ነው አላህ ፊት የምቆመው፣ ቤተኛው ፊቴ አይኔ ነው አላህን የማየው፣ ቆሿል ሰውነቴ ማንነቴ፣ አላህ ፊት ለመቆም የጀነት ደረጃዎች ላይ ለመውጣት የሚያበቃ ማንነት የለኝም ብሎ ያሰብ የተጨነቀ
መልካም ስራ ያብዛ። የውሃ አቅርቦት እጥረት ያለበት አካባቢ ላይ ውሃ ለሌላቸው ሰዎች ውሃ የሚያገኙበትን ሁኔታ ይፍጠር። የታመሙ የሚታከሙበትን ሁኔታ ይፍጠር። የሚበሉት የሚለብሱት የሌላቸው ሰዎችን ያብላ ያልብስ። ከሰደቃዎች ሁሉ በላጭ ሰደቃ ውሃ ማጠጣት ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። እናቴ ወሲያ ሳትናገር በድንገት ነው የሞተችው፣ እንደው የሆነ ነገር ባደርግላት ይጠቅማታል እንዴ ብሎ ሰዓድ ለነብዩ ዐለይሂ ሰላቱ ሰላም ሲጠይቃቸው አዎ ይጠቅማታል፣ ከሰደቃዎች ሁሉ በላጭ ሰደቃ ውሃ ማጠጣት ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። አልኢማም አልቁርጡቢ ሌሎችም ወንጀሉ በጣም የበዛበት ሰው ወንጀሉን እንዲያራግፍለት ሊሰራቸው ከሚገቡ መልካም ስራዎች አንዱ መስጂድ ላይ መቀመጥ ማብዛት፣ ከሶላት በኋላ ሌላ ሶላትን እየጠበቁ ቀደም ብሎ ገብቶ ረካቴን ሰግዶ ፈርዱን እየጠበቁ ፈርዱን ሰግዶ እስከ ቀጣዩ ፈርድ ድረስ ቁጭ ማለት። ይሄን ያደረገ መላኢካ እስትግፋር ያደርግለታል። ከዛ ቦታው እስካልተነሳ ድረስ ውዱእ እስካላፈረሰ ድረስ ቢድዓ ወንጀል እስካልሰራ ድረስ اللهم اغفر له وارحمه ያሉ መላኢኮች እስትግፋር ያደርጉለታል። ወንጀሉ ይራገፋል። ሁለተኛ ውሃ ማጠጣት ያብዛ። ውሻን እንደው ከእንስሳት ሁሉ ለቆሻሻነት ምሳሌ የሚደረግ ውሻን እንኳ ያጠጣ ወይም ያጠጣችን ዝሙተኛ አላህ ውሃ በማጠጣቱ ወይም በማጠጣቷ በሁለቱም ተዘግቧል ከማረ ሌሎች ሰዎችን ይማር። ተራ ዝሙተኝነት አልነበረም፣ መተዳደሪያው ዝሙተኝነት ነበረ። በብልግና ተግባር ላይ ተሰማርታ የምትተዳደር ሴት ነበረች። የጉድጓድ ውሃ ውስጥ ገብታ ውሃ ለራሷ ቀጥታ አውጥታ ጠጥታ ስታልፍ ውሻ ከጉድጓዱ ዙሪያ ሲሽከረከር አየች። ምላሱን አውጥቶ ጥማት አጥሎት ይሄ ውሻ እኔ እንደተቸገርኩት ተቸግሮ ነው ብላ ተመልሳ ጉድጓድ ውስጥ ገብታ በጫማዋ ውሃ ሞልታ በአፏ ይዛ ታግል አውጥታ አጠጣችው። በዚህ ስራው አላህ ተደነቀ፣ ተደሰተ፣ ይቅር አላት፣ ጀነት አስገባት አለ ነብዩ ሰለላሁ ዐለይሂ ወሰለም። በግያ ሚን በጋያ በኒ እስራኤል ፈከይፈ ቢማ ዱነ ዛሊካ። ወንጀሉ ከዛ በታች የሆነ ሰው ውሃ ካጠጣ አላህ ይመራዋል። ውሃ ማጠጣት ብቻ አይደለም፣ ሰዎችን ውሃን አጠጥቶ እንስሳትን ውሃን አጠጥቶ ስጋዊ ህይወት እንዲያገኙ ያደረገን ሰው አላህ ከማረ ይቅር ካለ ሰዎችን ኢማንን ዕልምን ያጠጣን ሰው አላህ ተባረከ ወተዓላ ይበልጥ ይመራዋል ማለት ነው። ያንም አሉ የተሳሳተ ሰዎችን መምከር፣ እስላምን የማያውቁ ሰዎችን ማሳወቅ፣ ለስሙ ሙስሊሞች ከመሆናቸው ጋር በወንጀል የተዋጡ ሰዎችን ከወንጀል እንዲወጡ ማድረግ። ተው ወንድሜ አላህን ፍራ፣ ተይ እህቴ አላህን ፍሪ ማለት ኢሕሳን ነው። ይሄ ሙሕሲን ደግሞ አላህ ተሳስቶ የሰራውን ወንጀል በኢሕሳኑ በመልካም ስራው ይመራዋል፣ ይሰርዝለታል። ተክፊር ማለት መደበቅ፣ መሰረዝ ማለት ነው። ወከዛሊክ በኢሕሳኑ ሙሕሲን በመሆኑ አንድ ሰው ከሰው ጋር ከጌታው ጋር ያለውን ግንኙነት በማሳመሩ የሚሰራትን ስራ ትንሽም ብትሆን አጥርቶ በመስራቱ አላህ ተባረከ ወተዓላ ወንጀሉን ይመራዋል። ወንጀሉን አላህ እንዲመረው የሚያደርገውን ተውበት በር ይከፍትለታል፣ ያገራለታል። ወንጀል የሚያብሱ መልካም ስራዎችን ያገራለታል። ወየጅዚየሁም እንደዚሁ እንዲመነዳቸው ብሎ አጅረሁም ምንዳቸውን ቢአሕሰኒ አለዚ ካኑ ያዕመሉን በዛ ይሰሩት በነበረው መልካም ስራ ምንዳቸውን ሊመነዳቸው ብሎ ሙሕሲኖች አደረጋቸዋል። ስራ ያለ ኢሕሳን ዋጋ የለውም ማለት ብዙ የሚሰሩ ሰዎች አሉ፣ መልካም ስራ ላይ የሚሳተፉ በጎ አድራጎት ላይ የሚሯሯጡ ሰዎች አሉ። ነገር ግን ኢሕሳን የላቸው። ለዝና፣ ለጉራ፣ ለታይታ፣ ለፍክክር፣ ለዱንያዊ ዓላማ አንዳንድ ሰዎች ራሳቸውን ለማስተዋወቅ ቀድመው መልካም ስራ ይሰሩና ደግሞ ሰው ዘንድ ሲታወቁ በሌላ መልክ ይመጣል። ማንነት ለመገንባት መልካም ስራ የሚጠቀሙ ሰዎች አሉ። አለይሰ አላሁ ቢካፊን ዐብደሁ ጌታ አላህ ለባሪያው በቂ አይደለም እንዴ? በሱ ለተመካ ሰው አላህ በቂ አይደለም እንዴ? በቂ ነው። ለነቢ ሙሐመድም አለይሂ ሰላቱ ወሰላም በዋናነት እሳቸውን የተፈለጉት የእሳቸውን መንገድ ተከትሎ ለሚጓዝም በሙሉ በአላህ ለተብቃቃ ሰው አላህ በቂ ነው። ችግርን ዞር ያደርግለታል፣ ይከላከልለታል። ችግር የደረሰበት እንደሆነም ችግሩን መወጣት የሚችልበትን ብርታት፣ ሶብር፣ ትዕግስት አላህ ይሰጠዋል። ቢካፊን ዐብደሁ አንድ አቀራር ነው። ሌላ እነ ኪሳኢ ሐምዛ በቀሩበት አቀራር ቢካፊን ዒባደሁ ተብሎም ተቀርቷል። ለነቢዩ ብቻ አይደለም። አላህ ለባሮቹ አይበቃም እንዴ? ለባሮቹ በቂ ነው። ይህ የተባለው ነቢያትን ህዝቦቻቸው ባስቸገሯቸው ጊዜ የነቢያት ተከታዮችም ህዝቦቻቸው ካስቸገሯቸው በአላህ ተባረከ ወተዓላ ከተመኩ በአላህ ከተብቃቁ ወደ አላህ ከተጠጉ አላህ ተባረከ ወተዓላ ሰዎችን ይመልስላቸዋል። ወሀመት ኩሉ ኡመቲን ቢረሱሊሂም ሊያኹዙ ሁሉም ነቢያት
ሁሉም ህዝቦች ነቢያቸውን ለመያዝ ለመቅጣት ለማጥፋት ሙከራ አድርገዋል። አላህ ነቢዩን ጠብቋል። የነቢያት ተከታዮችን ጠብቋል። የሰው ልጅ በኢማኑ ጥንካሬ ልክ የአላህን ጥበቃ ያገኛል። ኢማኑ ሲደክም፣ የቂኑ ሲደክም፣ ተወኩሉ ሲደክም ብዙ ጊዜ ጠላት የሚጫወትበት ትንንሽ አደጋዎች የሚፈራው አደጋው ሲገባ አደጋ ትንሽ ከመሆኑ ጋር ትዕግስት ማድረግ አቅቶ ተስፋ የሚቆርጥ በአላህ የሚያምን የኢማኑ ተራራ ድጋፍ ይሆናል። አይፈራም፣ አይሸበርም። ኢማኑ ደካማ የሆነ ሰው ጥላውን የፈራ ይኖራል፣ ንፋስ የፈራ ይኖራል፣ ድህነትን የፈራ ይኖራል፣ ችግርን የፈራ ይኖራል። ምንም ሳይኖር ሳይከሰት ገና ጫፉ ሲነካው ደግሞ ይሞታል፣ ይወድቃል። አማኝ ግን ምንም አይነቀንቀው። አላህ ከኔ ጋር አለ ሐስቢ አላህ ይላል። ቀጥሎ ያሉ አንቀጾች ላይ ይሄም ተነግሯል። ወዩኸውፉነከ ከጅህልናቸው ከሞኝነታቸው የመጣ ያስፈራሩሃል። ቢለዚነ ሚን ዱኒሂ ከአላህ ውጪ ከአላህ በታች ባሉ የውሸት አማልክቶቻቸው ያስፈራሩሃል። አንተ አማልክቶች አንድ ነገር እንዳያደርጉ አይን እንዳይበላህ ይሉሃል፣ ይገድሉሃል፣ ህይወትህን ያበላሹብሃል፣ የአእምሮ በሽተኛ ያደርጉሃል ይላቸዋል። ለነቢ ነው ይሄ የተባለው ብለዋል አላዋቂ አቡ ጀህልና መሰሎቻቸው። ሙሐመድን ተውት አማልክት ተተናክለውት ነው ብለው እነ ሁድንም ብለዋቸዋል። ፈሱብሃንአላህ በራሳቸው እጅ ጠርበው አስተካክለው የተከሉት እንጨትና ድንጋይ አንድ ነገር እንዳያደርግህ ነቢይንም ዓለይሂ ሰላቱ ወሰላም አንተ ሙሐመድ ተውሂድ አትበል፣ አማልክቶቻችንን አታጣጥል፣ አንድ ነገር ያደርጉሃል አሏቸው። ለተኩፈነ ዐን ሸትሚ አሊሀቲና አው ለዩሲበነከ ሚንሁም ኸበሉን አው ጅኑና አማልክቶቻችንን ከማጣጣል ተጠንቀቅ፣ ካልሆነ አደጋ ይደርስብሃል፣ ያሳብዱሃል አሏቸው ነቢይና ዓለይሂ ሰላቱ ወሰላም። ኢብራሂም ዓለይሂ ሰላም ወከይፈ አኻፉ ማ አሽረክቱም ወላ ተኻፉነ አነኩም አሽረክቱም ቢላሂ ማ ለም ዩነዝል ቢሂ ዐለይኩም ሱልጣና ፈአዩል ፈሪቀይኒ አሐቁ ቢልአምን አለዚነ አመኑ ወለም የልቢሱ ኢማነሁም ቢዙልም ኡላኢከ ለሁሙል አምኑ ወሁም ሙህተዱን ብሏል። ኢብራሂምን በአማልክት በስህተት በባጢል አማልክት በድንጋይ በእንጨት ሲያስፈራሯቸው እናንተ ናችሁ እኮ መፍራት ያለባችሁ በአላህ የምታሻርኩ ሰዎች፣ እኔ እንዴት ፈራለሁ? ሰማይ ምድርን በፈጠረው አላህ አመኜ ማን ነው ይበልጥ መፍራት የሚገባው? እነዚያ በአላህ ያመኑ ኢማናቸውን በሽርክ በበደል በወንጀል ያልቀላቀሉ እነሱ የተሟላ ሰላም አለላቸው። ሁድ ዓለይሂ ሰላም ያደረጋችሁትን አድርጉ፣ የፈለጋችሁትን አድርጉ፣ እኔ አላህ ይጠብቀኛል፣ ኢኒ ተወከልቱ ዐለላሂ ረቢ ወረቢኩም ብለዋቸው። የሁድ ተአምር ይሄ ነበር። ለነቢያት የተለያዩ ተአምሮች ተሰጥተዋል። ለሷሌሕ ግመል ተሰጥቷቸው፣ ለሙሳ ብትር ተሰጥቷቸው፣ ለዒሳ ልዩ የፈውስ ችሎታ ተሰጥቷቸዋል። ለነቢዩ መሐመድ ቁርአን ተሰጥቷቸዋል። ጨረቃ ለሁለት ተከፍሎ የምድር ተራራ ላይ ወርዶ ታይቶላቸዋል። የሁድ ተአምር ምን ነበረ? ህዝቦቻቸው ሊገድሏቸው ሊያጠቋቸው ሲፈልጉ ሜዳ ላይ ወጥተው ይኸው አጠገባችሁ ነኝ የፈለጋችሁትን አድርጉኛ ከቻላችሁ አትችሉም። ኢኒ ተወከልቱ ዐለላሂ ረቢ ወረቢ የኔ የነብይነት ምልክት እናንተ እኔን ማጥቃት የፈለጋችሁ እኔን ማጥቃት አለመቻላችሁ ነው አላቸው። ምን ቢኖራቸው ነው? ኢኒ ተወከልቱ ዐለላሂ ረቢ ወረቢኩም ማ ሚን ዳበትን ኢላ ሁወ አኺዙን ቢናሲየቲሃ እኔ በአላህ እማምን ነኝ፣ ያለ አላህ ፈቃድ የሚሆን የለም። እኔ የአላህ ባሪያ ነኝ፣ አላህ ይጠብቀኛል፣ ወደ እሱ ነው የተጣራሁ ያለሁት፣ የፈለጋችሁትን አድርጉ። ምድር ላይ አንዳች ተንቀሳቃሽ የለችም። የእያንዳንዱ ተንቀሳቃሽ ጫንቃው አናቱ ያለው በአላህ እጅ ቢሆን እንጂ አላህ ካልፈቀደላችሁ ወደ እኔ ተራምዳችሁ ጥቃት ልታደርሱ አትችሉም አሏቸው። ይሄ ነበር የሁድ ዓለይሂ ሰላም ተአምር። ኢዘን ኢማኑ፣ ዑቡድያው፣ ተውሂዱ፣ የቂኑ የተሟላ ሰው ከአላህ ውጪ ማንንም ምንንም አይፈራ፣ ከአላህ ውጪ ማንንም ምንንም አይከጅልም። የተፈጥሮ ፍርሃት እሳትን፣ አውሬን መፍራት እሱ ላይ ሊኖር ይችላል። እሱንም ቢሆን በልክም ተውሂዱ ደካማ የሆነ ሰው አውሬን ሲፈራ የሚፈራው የፍራቻ ደረጃና የፍርሃት ደረጃና ተውሂድ የቂን ያለው ሰው የሚፈራው የፍርሃት ደረጃ አንድ አይደለም። ወመን ዩድሊልላሁ ፈማ ለሁ ሚን ሃድ አላህ ተባረከ ወተዓላ የውስጡን ጠማማነት አውቆ ያጠመመው ሰው ማንም ሊያቃናው አይችልም። ስለዚህ እነዚያ አውቀው የጠመሙ የውስጣቸውን ጠማማነት አውቆ
አላህ ያጠመማቸው ሰዎች ናቸው። ከልክ በላይ አትጨነቅላቸው። ወመን የህዲላሁ ፈማ ለሁ ሚን ሙድል አላህ የመራው ማንም ሊያጠመው አይችልም። ነቢያችን ሆይ አላህ መርቶሃል፣ አቃንቶሃል፣ አስተካክሎሃል። እነሱ ያሉትን ቢሉ ሊያጠሙህ ሊያሳስቱህ አይችሉም። ቢያስፈራሩህ አስፈራርተው አቋምህን ሊያስቀይሩህ አይችሉም። አለይሰ አላሁ ጌታ አላህ አይደለም እንዴ ቢዐዚዝን ሀያል አሸናፊ ዚንቲቃሚን ተንኮለኛን ተንኮሉን የሚመልስበት ያጸፋ መልስ የሚሰጣቸው የመበቀል ባለቤት አይደለም እንዴ? ያ ዐዚዝ ሀያል አሸናፊ ማይደፈር ማለት የሻው ሁሉ የሚሆን የፈለገው ሁሉ የሚሆን የፈለገው ማድረግ የሚችል ወደሱ የተጠጋንም ያስጠጋ የሚጠብቅ የሚያበረታ ክንድ የሚሆን ማለት ወከዛሊክ ሙንተቂም የሆነ የአላህ ሲፋ ነው፣ ስም አይደለም። የአላህ ተባረከ ወተዓላ ሲፋ ነው። አብዱል ሙንተቂም አይባል፣ አልሙንተቂም አይባል። ከአላህ አስማኡላሂ ሁስና መካከል አንዱ አይደለም። ይሄ ሲፋ ነው፣ ባህሪ ብቻ ነው። ጠላቶቹን ዲኑን የሚጠሉ እሱ የሚጠሉ ወልዮቹን ወዳጆቹን ሙእሚኖች የሚጠሉን አላህ ይበቀላቸው። እንደሱ ደግሞ የሚበቀል ማንም የለም። በአላህ የካደ እሱን ያመፀ መልእክተኞቹን ያስቸገረ እንቅፋት የሆነ ሸረኛ ተንኮለኛ አላህ ይበቀለዋል፣ የሥራውን ይሰጠዋል፣ ይቆጣዋል፣ ይቀጣዋል። ወለኢን ሰአልተሁም ብትጠይቃቸው መን ኸለቀ ሰማዋቲ ወልአርዷ ሰማይና ምድርን ማን የፈጠረው ብትላቸው ለመካ ሙሽሪኮች ለካህዲያን ለአጋሪያን አላህ ነው ይሉሃል። የቁሉን አላህ ሙሽሪኮች ሁበል ላት ዑዛን የሚያመልኩ ሰዎች ነቢን አዛ ሲያደርጉ የነበሩ ሰዎች ሰማይ ምድርን የፈጠረው አላህ እንደሆነ ያምኑ ነበር። ከመሆኑም ጋር ግን እንጨትን ድንጋይን ያመልኩ ነበር። ምንም አይጠቅሙ አይጎዱ ጣዖታትን ይገዙ ነበር። ቁል በላቸው እንደዚህ አይነት የተምታታ አቋም ላላቸው ሰዎች ሁሉን ነገር የፈጠረው አላህ ነው ይላሉ። ሁሉን የፈጠረውን አላህን መለመን ትተው ደግሞ እንጨት ድንጋይን ይገዛሉ፣ ይከጅላሉ። የሚያመልኳቸው ነገሮችን ደካማነት ለመግለጽ በላቸው አፈረአይቱም እስቲ ንገሩኝ ማ ተድዑነ ሚን ዱኒላህ እነዚያ ከአላህ ውጪ የምታመልኳቸው አማልክት ስለነሱ ንገሩኝ እስቲ እዩዋቸው። የእነሱን ጉዳይ በልብ አይናችሁ እዩ፣ አስቡበት። ኢን አራደኒ አላሁ ቢዱርን አላህ በጉዳት በችግር እኔን ቢፈልገኝ ቢያስበኝ ሊጎዳኝ ቢፈልግ ሀል ሁነ ካሺፋቱ ዱሪሂ እነሱ አላህ እኔ ላይ እንዲደርስ የፈለገውን የፈቀደውን ጉዳት መግለጥ ይችላሉ፣ ዞር ማድረግ ይችላሉ። ከመጣ ከደረሰብኝ በኋላ ከሸፈነኝ በኋላ ከወረረኝ በኋላ እነሱ ሊገልጡት ሊያስወግዱት ይችላሉ እንዴ? መልሱ አይችሉም። ከአላህ ተባረከ ወተዓላ ውጪ አደጋን መከላከል የሚችል የለም። ሳይመጣ ማስቀረት የሚችል የለም። ከመጣ በኋላም ማስወገድ መቀነስ ይበቃል ማለት የሚችል የለም። ሁሉም የአላህ ውሳኔ ሲመጣ እጁን አጣጥፎ የአላህን እርዳታ መጠበቅ ነው። አና ረቡኩም ልአዕላ ሲል የነበረው ፊርዓውንም ጭምር በአላህ በመካዱ በሙሳ ባለማመኑ ምክንያት 9 አያት አስቸጋሪ በላዎች ሲመጡበት ሙሳ ሆይ እንደው ጌታህን ለመንልን፣ ጌታህን ለመነው ይሄን ሙሲባ ዞር ካደረገልን እናምናለን ያለው አምባገነኑ ፊርዓውን። አው አራደኒ ቢረሕማ ወይም ደግሞ በጸጋ በበረከት በችሮታው እኔን ቢፈልገኝ መልካምን ነገር ሊያደርግልኝ ቢፈልግ ሀል ሁነ ሙምሲካቱ ረሕመቲሂ እነዚህ ከአላህ ውጭ የምታመልኳቸው አማልክት አላህ ወደ እኔ እንዲመጣ የፈለገውን የፈቀደውን ረሕመት በረከት ስጦታ ችሮታ እነሱ ማገድና መከልከል ይችላሉ እንዴ? አይችሉም። ምንም ነገር ማድረግ አይችሉም። ለራሳቸው ለሰው ልጅ ምንም መጥቀምም መጉዳትም አይችሉም። አንተ ከዚህ አላህ የጠበቀህ ሰው ነህ። ኢዛ ሰአልተ ፈስአሊላህ ወኢዛ ስተዐንተ ፈስተዒን ቢላህ። ጉዝን ደረቅን ባዕድን ነገር ነፍስ የሌለው ማይናገር ማይጋገር ትናንት የመጣን አግዘኝ ጠብቀኝ ሕይወቴን ስኬታማ አድርግልኝ ሲሳይን ባርክልኝ አትልም። ማመን ከሆንክ አላህ ሆይ አግዘኝ አላህ ሆይ ጠብቀኝ ነው የምትል። ታዲያ እነሱ ይጠቅማሉ ይጎዳሉ አኼራ ላይ ያማልዳሉ የሚሏቸው አካላት ሊሰጡ ይቅርና አላህ ተባረከ ወተዓላ መስጠት የፈለገውን ነገር መመለስ አይገባውም። ከአላህ ውጪ ጠቃሚና ጎጂ ማንም የለም። ይሄን ወቅ በአላህ ተማመን፣ በአላህ ተብቃቃ። ከዛ በኋላ ፍጥረታትን ተዋቸው፣ ለራሳቸው መሆን አይችሉም። ሙቃትል ታላቁ ታቢዒ ምን አሉ? አፈረአይቱም ማ ተድዑነ እስቲ እናንተ ስለምታመልኳቸው አማልክት ንገሩኝ የሚለው አንቀጽ ሲወርድ ነቢዩ ዓለይሂ ሰላቱ ወሰላም የመካ የጣዖት እረኞችን ጠየቋቸው።
እስቲ እናንተ የምታመልኳቸው አማልክት ምንድነው ጥቅማቸው? ምን ያደርጋሉ? ያዘንባሉ፣ ያበላሉ፣ ያጠጣሉ፣ አደጋን ይከላከላሉ? እስቲ ንገሩኝ ሲሏቸው ፈሰከቱ ዝም አሉ። አዎ ብለው ማሳየት የሚችሉት ነገር የለም። አንዳንዶቹ ምን አሉ? ላ ተድፈዑ ሸይአ ወላኪንሃ ተሽፈዑ አሉ። የጃሂል መልስ። ምንም የሚከላከሉት ነገር የለም። አዎ እኛ እንደምናየው ጉዝ ደረቅ ነገር ናቸው። ቢመቱ የሚሰበሩ የሚጮሁ የሚፈርሱ ነገሮች ናቸው። ሆኖም ግን ምንም ባይከላከሉም ግን አማላጅ ይሆናሉ። የቂያም ቀን ከየት መጡ? እዚህ ዱንያ ላይ አደጋን የዱንያን ቀላሉን አደጋ ችግር መከላከል ማይችሉ እንጨቶች፣ ድንጋዮች አኺራ ላይ በምን ቋንቋ በምንኛ ነው አማላጅ ሊሆኑ የሚችሉት? ያ አላዋቂ በሀዋ የተሞላ ምላሽ ብቻና ብቻ ቁል ሐስቢየ አላህ በቂዬ ነው በላቸው። በሱ ነው እኔ የምተማመነው፣ እሱን ነው የምደገፈው በሁሉም ጉዳይ ላይ። ሰውን አልደገፍም። ሰው ይወድቃል፣ ያልቃል፣ ህይወቱ ያበቃል። ያኔ እሱን የተደገፈ ሁሉ አብሮት ይወድቃል። መቼም ማይሞት ማይደክም በሱ የተመካን የተደገፈን ማይጥል አላህ ብቻና ብቻ ነው። አለይህ የተወከሉን ሙተወኪሉን እሱ ላይ ተመኪዎች ይመኳል። መተማመን የፈለገ በአላህ ይተማመን። በልጅህ አትተማመን፣ በስልጣንህ አትተማመን፣ በዘመድህ አትተማመን፣ በሀብትህ አትተማመን። እነዚህ ሁሉ የሚሄዱ ናቸው፣ የሚመጡ የሚሄዱ ናቸው። የመጣ ማይሄድ ሁሌ ቋሚ የሆነ ሁሌ አቅሙ የተጠበቀ አላህ ብቻ። ፈተወከል ዐለል ሐይ አለዚ ላ የሙት፣ መቼም በማይሞት ሕያው በሆነው በአላህ ተመካ። ሕያው ያደርግሃል። ዱንያም አኺራም ላይ ሙሉ ህይወት ይሰጣል። ይሄ የተውሂድ አንድ አካል ነው፣ ያውም ትልቁ አካል ተወኩል። አሁን ላይ ሰዎች በአላህ መመካትን በአላህ መተማመንን ትተው በዘራቸው፣ በስልጣናቸው፣ በጡንቻቸው፣ በሀብታቸው፣ በወለዱት ልጅ፣ ባገቡት ባል፣ ባገቧት ሙያ አላት በሚሏት ገንዘብ አላት በሚሏት ሚስት ሆኗል መተማመን። አላህን ያስቆጡ የእነዚህን ደስታ ይፈልጋሉ። ርዝቃቸው ያለው በእነሱ ይመስላቸው። ደካሞች ምሳ በልተው ቁርስ መድገም መቻል አለመቻላቸውን እርግጠኞች አለን። እስትንፋሳቸው በአላህ እጅ ያለን። ስለዚህ በአንተና በአላህ መሃል ማንም ጣልቃ አታስገባ። ሰዎችን ውደድ፣ ኸይር ውደድላቸው፣ ሲያጠፉ ምከራቸው፣ እርዳታ የሚያስፈልጋቸውን እርዳቸው፣ መከበር ያለባቸውን በልክ አክበራቸው። ዞሮ ዞሮ ግን ሰው መሆናቸውን አትዘንጋ። እንዳንተ ሰው ናቸው። እኩል አላህ የሚሰጣቸውን አየር የምትተነፍሱ፣ አላህ ያበላችሁን የምትበሉ፣ አላህ የከተበላቸውን ያክል የምትኖሩ ሰዎች ናቸው። እና ሰዎችን ከልክ በላይ ቦታ መስጠት አላህ እንዲረሱ እያደረገ ነው። አላህ ያበላኛል፣ ሶላት ጀማ ሄዳ ሰግድም ይለኛል፣ አለቃዬን አልታዘዝም ብሎ ስራ የሚቀይር ሰው ብዙ ጊዜ ከፊት ለፊት ያለውን ነገር ይፈራል። እኔ ለአላህ ብዬ ነው ስራ የምቀይረው። አሰራሩ ከዲን ጋር የሚጋጭ ስለሆነ ከአላህ የሚያጣላ ስለሆነ ለአላህ ብዬ ከሆነ ይሄን ስራ የተውኩት አላህ የተሻለ ይስጠኛል ከማለት ይልቅ አለቃውን ማስደሰት፣ አለቃውን መለማመጥ ነው ተወኩል የሌለው ሰው ስራና ባህሪ። አሰር ላይ እንደተነገረው ከኢብኑ አባስ፣ አቡ ኑዐይም ሒልያ ላይ ሌሎችም እንደዘገቡት መን አሐበ አን የኩነ አቅወ ናሲ ፈልየተወከል ዐለላህ፣ ከሰዎች ሁሉ ብርቱ ጠንካራ ሰው መሆን የፈለገ ሰው በአላህ ይመካ፣ ሌሎችን ሁሉ ይተዋቸው ደግሞ። ወመን አሐበ አን የኩነ አግነ ናስ፣ ከማንም በላይ ባለሀብት የሆነ ተብቃቅቶ መኖር የሚፈልግ ሰው ፈልየኩን ቢማ ፊ የዲላሂ አውሰቀ ሚንሁ ቢማ ፊ የደይህ፣ እሱ እጅ ካለው እሱ አካውንት ላይ እሱ ካዝና ላይ ካለው ይልቅ አላህ ዘንድ ባለው ይተማመን። ከማንም በላይ ሀብታም መሆን የፈለገ ሰው እጁ ላይ ካለው አካውንቱ ላይ ካለው አባቱ ጋር ካለው ሀብት ይልቅ አላህ ዘንድ ባለው ካዝና ስጦታ ይተማመን። ወመን አሐበ አን የኩነ አክረመ ናሲ ፈልየተቂላህ፣ ከማንም በላይ ክቡር ሰው ትልቅ ሰው መሆን የፈለገ አብዝቶ አላህን ይፍራ። ቁል ያ ቀውም ይዕመሉ፣ ወገኖቼ ሆይ ስሩ፣ ዐላ መካነቲኩም፣ ባላችሁበት ሁኔታ ባላችሁበት መንገድና አሰራር ስራችሁን ስሩ። በመረጣችሁት መንገድ በሽርካችሁ በኩፍራችሁ ስራችሁን ስሩ ካዋጣችሁ። ሽርክና ስራ አብሮ ከሄደ ይሄ ተህዲድ ነው፣ ፍቃድ ሳይሆን ዛቻና ማስፈራሪያ ነው። ኢኒ ዓሚሉን፣ እኔም እሰራለሁ አላህ ባዘዘኝ መሰረት፣ አላህ ባሳየኝ መንገድ መሰረት፣ አላህ ባስቀመጠልኝ መስፈርት መሰረት ተውሂድ ላይ ሱና ላይ የአላህ ተባረከ ወተዓላ ኸውፍና ረጃ ላይ ተንተርሼ ስራዬን እሰራለሁ። ለኩም ዲኑኩም ወሊየ ዲን እንደሚለው ለኩም ዲኑኩም፣ እናንተ የመረጣችሁት የሽርክ የኩፍር
መንገድ አለላችሁ። ወሊየ ዲኒ አለዚ ኢርተዳሁ ሊ አላህ የመረጠልኝ ዲን አለልኝ ማለት ነው። ፈሰውፈ ተዕለሙነ የሁለቱንም ስራዎችን ፍጻሜ ታውቃላችሁ። እናንተ የመረጣችሁት የኩፍር የሽርክ መንገድ ላይ ሆናችሁ የሰራችሁትንም ስራ የኔንም የኢማን የተውሂድ ስራ የሙስሊሞችን ስራ ፍጻሜውን ታውቃላችሁ። ፈሰውፈ ተዕለሙነ መን ያእቲህ የሚመጣበት ሰው ማን እንደሆነ ዐዛቡን ቅጣት ዩኽዚህ የሚያሳፍረው የሚያዋርደው የሚያሳንሰው ወየሒሉ ዐለይሂ ዐዛቡን ሙቂም ዘውታሪ የሆነ ቅጣትም ስቃይ የሚሰፍርበት ማን እንደሆነ የቅያም ቀን ታውቃላችሁ። ይሄ ተመክሮ ላልገባው ሰው የሚባል መከረን አልሰማም ላለ ሰው የሚባል እምቢ ካልክ ሂድ የመንገዱን መጨረሻ አብረን እናያለን ማለት ያንተ መንገድ የሸይጣን መንገድ መጨረሻው ጀሃነም ነው። ወቢሰል ሚሃድ ነዑዙ ቢላሂ ሚን ዛሊክ ወላሁ ተዓላ አዕለም።